ወደ ሌላው ጥያቄ ሳለፍ አቶ ተገኑ እንግዲህ ቀጠናው እንደሚታወቀው እንዳጠቃላይ እንዳማራ ክልል እንደ ቅማንት ቀጠና የቆየ ነው። እንዳማራ ክልል ደግሞ ይሄን 2 አመት እየታመሰ ያለበት እውነት ነው ያለው። ከዚህ አንፃር የቅማንት ቀጠና እንግዲህ የቅማንት ቀጠና ብለ ከአማራ ክልል ያለውን ሁነት ልትለየው አትችልም። ግን በቅማንት ቀጠና ደግሞ እጅግ በጣም አሳሳቢ የሆነው ነገር በተለያዩ ኃይሎች አጣብቂኝ ያንዱ ለአንዱ ብድር መመለሻው እስከ መሆን ደረጃ ድረስ እንዳለ ይታወቃልና እስኪ ሰሞኑን ያለው አጠቃላይ በቅማንቱ ዙሪያ ያሉ የሰላም ሁነቶችን እስኪ ተረር ግለጽልን። አመሰግናለሁ። እንግዲህ የአማራ ክልል የሰላም ሁኔታ ጥቅል የሆነ እንደ አማራ ክልል አሁን በቅርብ ጊዜ የተጀመረ 2015 ሐምሌ መጨረሻ አካባቢ የተጀመረ ነው የሚሆነው። በቅማንት ቀጠና ግን ከ2006 እና 7 ዓመተ ምህረት ጀምሮ ቀጠናው በትርምስ ውስጥ የቆየ ከዚህ ከማንነት ጥያቄው ጋር የማንነትና የራስ አስተዳደር ጥያቄው መሰረት አድርጎ በትርምስ ውስጥ የቆየ ነው። በጣም ደግሞ ይባስ ብሎ ከ2011 አካባቢ ጀምሮ በህዝቦች ላይ ሲደረግ የነበረው ጭፍጨፋ ሰው አምርሮ ልጁን ያጣበት፣ ቤተሰቡን ያጣበት፣ ሀብት ንብረቱ የወደመበት ስለሆነ አብዛኛው ሰውም ወደ ሰው ሀገር የተሰደደበትና ቀጠና በጣም ወደ የከፋ ስጋት ላይ በመሆኑ አሁን የቀጠናው ሰላም በጣም የከፋ ደረጃ ደርሷል ማለት ነው። በመሆኑም አሁን ደግሞ የፋኖ የትጥቅ ትግል ከጀመረ ጊዜ ጀምሮ ቅማንት ህዝብ በተሻለ ሁኔታ አካባቢውን ሲከላከልና ሲቆጣጠር ነው የነበረ። አሁን ግን ዙሪያው የቅማንት ያለበት ቀበሌዎች በሙሉ በቅማንት ምንድነው በአማራ ፋኖ የተከበበ ነው፣ ዙሪያው ዳር ድንበሮች ማለት ነው። ከዚህ አንፃር የታጠቀ የፋኖ ኃይልም እየገባ አንዳንድ ጥቃት እያደረሰ ይወጣልኝ። ከዛ ጋር በተያያዘ በጃኒ ፈንቀራ ቀጠና ላይ አርማጭሆ ጃኒ ፈንቀራ ቀጠና ወደ 3 ቀበሌዎች ሙሉ በሙሉ ከመንግስት ቁጥጥር ውጭ የሆኑበት አጋጣሚ አለ። ትግል ድንጋይ ጫፍ አይነት ውሃ የሚባል ቀበሌ እዛው መተው በቅርብ ጊዜ መተው አፍነው ሚሊሻዎችና ገለው የሄዱበት 3 ሚሊሻ የተገደለበት ሁኔታ አለ። ከዛ ተጨማሪ ከዚህ ጋር ተያይዞ ለአርማጭሆ እዛው ሳሮጣ በጋምዬ ቀበሌ መጥቶ ሮቢት ጫፍ አካባቢ ፋኖ ተደርሶበት የሄደ ቀበሌውን ተቆጣጥሮት የነበረበት ሁኔታ እንዳለና ከሮቢት በታች ያለው ቀበሌዎችም አብዛኛው ቦታ ላይ አርማጭሆ በታጠቀ ኃይል እየተመሩ ያሉና ማህበረሰቡ መንግስት እንደ መንግስት እንግዲህ መንግስት የመጀመሪያ ተቀዳሚ ተግባር የሚሆነው የዜጎችን ህልውና ማስጠበቅ ነው የሚሆነው። ግን አሁን ያለው ግን አርሶ አደሩ በሰላም አርሶ እንዳይበላ ሀብቱን ንብረቱን የኔ ነው ብሎ እንኳን የራሱ እንዳልሆነ ተስፋ የቆረጠበት ሁኔታ አለና ስለዚህ አጠቃላይ በጭልጋ ወረዳም መተማ አካባቢ እየተደረገ ያለው አሁን እንኳን ትላንትና በዘውዴ ባድማና ኩሪት አካባቢ እየተደረገ ያለው ተግባራት እዛ አካባቢ እንግዲህ ሽፍታ ታጥቆ ነው የሚወጣው። ሀብት ንብረት የለውም፣ ቤተሰብ የለውም፣ ምንም አይነት ወዳጅ የለውም። ሽፍታ ከማንኛውም አርሶ አደር ቤት እየዞረ እየተንቀሳቀሰ እያስገደደ የሚበላል። አምጣ ብሎ በሬውን ማርዶ ሊበላ ይችላል፣ ፍየል አርዶ ሊበላ ይችላል፣ የተለያየ ተግባር ሊያደርግ ይችላል። ግን ይህን አድርጎ ከለቀቀ በኋላ ደግሞ ሌላ የመንግስት አካል የታጠቀ ኃይል የመንግስት ታጣቂ ደግሞ ሲሄድ ደግሞ ማህበረሰቡን እዛ አካባቢ ያሉ አርሶ አደሮችን ሽፍታ ቀልባቸዋል፣ ሽፍታ ብልተሃል፣ ሽፍታ አክመሃል በሚል መንገድ ብዙዎቹ ይታሰራሉ። ብዙዎቹ ብዙ እንግልትና ስቃይ ይደርስባቸዋልና ስለዚህ መንግስት የቀጠናውን ሰላም ኮንትሮል ለማድረግ ወይም በቁጥጥር ለማድረግ የተለያዩ ሲስተሞችን ተጠቅሞ የህዝቡን የሰላም ዋስትና የሚያስከበርበት ሁኔታ ቢኖር ጥሩ ነው ለማለት ፈልጋለሁ። ከዚህ ጋር አቶ አውግቸው ምናልባት እነዚህ ታጥቀው በሽፍታ ተብለው እየተጠሩ ያሉት ካሁን በፊት ለመንግስትም አንድ አጋሩ ነው ያገለግሉ ወይም ሰሩ እንደነበር ይታወቃል። መሀል ላይ ግን ለምን እንደሆነ ባልታወቀ መልኩ መሳሪያችሁ ማውረድ አለባችሁ ምን ሌላ አዋጅ መጣና የተሰበሰበውን ሹ የመበተን ሌላ ሴራ ተሰርቶ አሁን እዙ መከራ ያለበት አጋጣሚ አለ። ለምንድነው ግን ካቢኔዎች የምዕራብ ጎንደር የማዕከላዊ ጎንደርም እንዲሁ የጭልጋም ካቢኔዎች ለምንድነው ይሄን ኃይል በሰላም የሚንቀሳቀስበትን ቅርጽ ሰርተው ህዝቡን ተመከራ ሊያወጡት ያልፈለጉት? መጀመሪያ ተመከላካያ ጋር ወደ አንድ ሆኖ የተወሰነ ነገር በህብረት የመመከት አጋጣሚ ነበረ በዳር ዙሪያ ያለውን ችግር። አሁን ደግሞ ይሄን ኃይል ጠላት አድርጎ የህዝቡን ደግሞ የበለጠ መከራው እንዲራዘም ያደረጉበት አጋጣሚ አለና ከዚህ አንፃር ለምንድነው እንደው ባገኛችሁት አጋጣሚ በተሻለ መልኩ ቅርጹን ጠብቆ እንዲቀጥል ማድረግ ሲያልተቻለው ለምንድነው የሚል እስኪ ጥር ያለ እንግዲህ ህዝባችን ቅድም ሲባል እንደነበረው እጅግ በጣም በበርካታ መከራ ውስጥ ነው ያለው። ይህንን መከራ መረዳት የማይችል በቅማንት ቀጠና ውስጥ የሚኖር ማንኛውም አካል ይኖራል ብዬ አላምንም። ምንም እንኳን እኛ ቅድም ሲገልጽ በነበርኩት መንገድ ሰላማዊ ታጋዮች ነን፣ ታጣቂው ኃይል ጋር ምንም አይነት ግንኙነት የለንም፣ ሊኖረንም አይገባም። ዙሮ ግን በህዝባችን ላይ እየደረሰ ያለው ግፍና መከራ እጅግ በጣም ያሳስበናል።
ከዚህ አንጻር ማድረግ የሚጠበቅብን ስናደርግም ቆይተናል። አማራጭ የምንላቸው መፍትሄ ሀሳቦችም ስናቀርብ ቆይተናል። ከመከላከያ ጋር እጅግ በጣም በርካታ ሂደቶችን ሄደናል። ከዚህ አንጻር የቅማንት ታጠቁ ኃይሎችን ጋር ተያይዞ ከመከላከያ ጋር በጀመርነው ልክ አማራጭ ሀሳቦች ቀርበው በዛ አማራጭ ሀሳብ ውይይት ተደርጎበት የዲዲአሩ ተጠቃሚ መሆን መቻል አለባቸው በሚል እንዲሁም ደግሞ እስከ ትጥቃቸው መግባት መቻል አለባቸው፣ ወደ ጸጥታ መዋቅሩ መግባት ፍላጎት ካላቸው በወረዳና በዞን ደረጃም ታቅፈው ለአካባቢያቸው ሰላም በጋራ መስራት መቻል አለባቸው የሚሉ አማራጭ ሀሳቦች ቀርበው ቅድመ ሁኔታዎች ቀርበው በእነሱ በታጠቁ ኃይሎች አካባቢም የቀረቡ ቅድመ ሁኔታ ነበሩ። እስረኞች ይፈቱ፣ የማንነት አስተዳደር ጥያቄ ይመለስ፣ እንዲሁም ሌሎችም የተሳደዱ ይመለሱ፣ የመንግስት ሰራተኞች ወደ ስራቸው ይመለሱ የሚል የቅድመ ሁኔታ ጥያቄዎችን አቅርበው በዚህ ላይ ሰፊ ውይይት ተደርጎበት የወረዳና የዞን አመራሮችም እንዲሁም የመከላከያ አመራሮች ሰፊ ውይይት ካደረጉበት በኋላ ውጤት ሊመጣ እንደሆነ ነበር የምንጠብቀው እኛ ማለት ነው። ሆኖም ግን አሁን ላይ ያየነ ያለነው ደግሞ ያን እንቅስቃሴ ተቋርጦ እነሱም ተበትነው በተለያየ መንገድ አንድ ራሱን የቻለ የቅማንት ህዝብ ሰቆቃ መንገድ ሆኖ እየቀጠለበት ሁኔታ ነው ያለው ማለት ነው። እንግዲህ ከዚህ ጋር አንድ ነገር ላንሳ እስኪ ይቅርታ። እነዚህ አካላት አማራጭ የትግል አንቀሳቃሽ ቡድን ሆነው መምጣታቸው ትልቅ ስጋት እንደፈጠረበት የሚያነሱ አካላት አሉ። ምክንያቱም ኮሚቴው ታስሯል፣ ብዙ ነገር ሆኗል። አሁን እነዚህ የታጠቁ የተባሉ አካላት ደግሞ ኮሚቴው የሚፈታ የህዝቡ ጥያቄ መለስ ብለው ማንሳታቸው ለመንግስት አልተዋጠለትም። በዛው አካባቢ ያሉ የማዕከላዊ ጎንደርና የምዕራብ ጎንደር አካላት ይህን ስለማይፈልጉ ነው ትጥቅ እንዲፈቱ የሚል አዋጅ ወጥቶባቸው ዛሬ እንደገና ተበትነው የህዝቡ መከራ እንዲሆኑ ይዳረጉት የሚል ነገር አለና በእናንተ እይታ ሴራ ወይም ተንኮል አለ ብላችሁ ታስባላችሁ? በዚህ መንገድ ሁለት መሰረታዊ የሆኑ ጉዳዮችን ማንሳት እንፈልገው። እንግዲህ የቅማንት ህዝብ ጥያቄ የማንነትና የአስተዳደር ጥያቄ እንበለው፣ የታሰሩ ወንድሞቻችንን እንበለው፣ ሌሎችንም መሰረታዊ የሆኑ ጥያቄዎቻችን በተመለከተ በትግል የምናስፈታበት ሁኔታ ሊኖር አይገባም። አንደኛ አይገባም፣ በሁለተኛ ደረጃ ውጤታማ ማናደርገውም። ምክንያቱም የተሞከረ ነው እሱኛው መስመር ማለት እሱ መንገድ ሞክረነዋል። በጣም በርካታ መስዋዕትነት ተከፍሎበታል። እኛ በትግል የማንነትና የአስተዳደርን ጥያቄ እናስመልሳለን ብለን ሳይሆን በሙከራ ውስጥ የገባ ነው። የማንነትና የአስተዳደር ጥያቄ ህገ መንግስታዊ የሆነ ጥያቄ በተሳሳተ መንገድ የተገነዘቡ አካላቶች የተደረገብንን የጭፍጨፋ እንቅስቃሴ ለመመከት ባደረግነው ሙከራ ላይ በጣም በርካታ መስዋዕትነት ከፍለናል ማለት ነው። ከዚህ አንጻር እንግዲህ በትግሉ በመናደርጋቸው የተለያዩ ፕሮፓጋንዳዎች የማንነትና የአስተዳደርን ጥያቄ እናስመልሳለን፣ የታሰሩ እናስፈታለን ወይም ደግሞ ያስቀመጥናቸው ቅድመ ሁኔታዎች እሱ ለራሱ ነው የኔ ጥያቄ ትኩረት ምንድነው? ከመንግስት ጋር የመቀራረብ እድሉ የፈጠሩ ነበሩና በተሻለ መልኩ ቅርጽ ጠብቀው እንዲቀጥሉ ከማድረግ አንጻር ለምሳሌ የአዴን ኃይሎች አሉ መስተመሳሪያቸው በአካባቢው ሰላም እያስከበሩ ያሉበት አጋጣሚ አለ። አሁን በተፈጠረው ወቅታዊ ሁኔታ ደግሞ እናንተ ቀጠናውን ተቆጣጣሩት ብሎ ሰላም ሆኖ እንዲቀጥሉ ማድረግ የሚቻልበት እድል ነበረ። ግን ይሄን እድል እንዲቀለበስ ያደረጉት ሌላ አማራጭ የቅማንት ህዝብ ጥያቄ አማራጭ ኃይሉ ነው ቀረቡ የሚሉ አካላት እንዲበተን አደረጉት ነው የሚባለውና ከዚህ አንጻር እናንተ ግምገማ ባልታዎች አሉ። የተረጋገጠ መረጃ ስላልሆነ አረጋግጬ ማለት ባልችልም እንደዚህ አይነት ባልታዎች አሉ። ባይዘዌ የወረዳ አመራሩም ቢሆን እጅግ በጣም ብቃት ይጠይቃል። እንደዚህ አይነት ነገሮች ማኔጅ አድርጎ ከቅማንት ህዝብ ተጠቃሚነት አንጻር ተረድቶ እዛ አካባቢ የሚንቀሳቀሱ የታጠቁ ኃይሎችን አማራጭ መፍትሄ ሀሳቦችን አስቀምጦ ለቅማንት ህዝብ የሚጠቅሙ የቱን ነው ብሎ መረዳት አቅም ይጠይቃል። ይሄን ባለማድረጋቸው እጅግ በጣም ነው የምናዝነው። ቅድም ሲነሳ ነበር አቶ ተገኑ ቅድም እንዳነሳው ጃኒካው አካባቢ አቶ ብርሃኑ መከተ የሚባል ሐኪም አለ። እዛ አካባቢ ያሉ ፋኖዎች ሲንቀሳቀሱ ያሉ ፋኖዎች ታጥቀው የሚንቀሳቀሱ ፋኖዎች የታጠቁ ኃይሎች ፋኖ አይደሉም፣ የቅማንት ታጣቂ ኃይሎች ናቸው። የተወሰኑ የቅማንት ታጣቂ ኃይሎች ናቸው። ዝሮ ዝሮ በመቁሰላቸውና ሂዶ በመታከማቸው እሱ በማከሙ የፋኖ የታጥቀው የሚንቀሳቀሱ ኃይሎችን አክመሃል ተብሎ ታሰረ ማለት ነው። እንግዲህ ሐኪም ወይም ዶክተር በሕክምና አቅሙ ወሰን የለውም። ማንንም የደሙ እየፈሰሰ ማንንም አካል ቢያገኝ ያክማል ማለት ነው። ይሄ ምንድነው የሚያስረዳው? ሀሳቡ የሚያስረዳው ምንድነው? በእንደዚህ አይነት አጥረህ እንደዚህ አይነት ተሳቢዎችን መከልከል አይቻልም እና በመተማ ቀጠና ላይ እየተፈጠረ ያለው መሰረታዊ የሆነ ጉዳይ ኩሊት እና ዘውዴ ባድማ አካባቢ ቅድም በስፋት ተነስቷል። መረዳት መቻል ያለብን እዛ አካባቢ ያለው የወረዳ አመራርና የዞን አመራር እነዚህን ኃይሎች ያቀረቡትን ሀሳብ ምን በለው ሌላ አማራጭ የመፍትሄ አቅጣጫዎችን ሳይከተሉ እንዲሁ ስጋት ናቸው ብሎ መበተኑና አሁንም ወደ ማህበረሰቡ የራሳቸውን ፍላጎት እንዲያሟሉ አድርጎ መበተኑ ለቅማንት ህዝብ አሁን ዳግም ሰቆቃ ነው ማለት ነው። ስለዚህ ለወረዳ አመራሩም ታላቅ የሆነ የቤት ስራ መስጠት የሚጠበቀው አሁን ለመከላከያ ሰራዊቱም እንዲሁም እዛ አካባቢ ላሉ የጸጥታ መዋቅር እዛ አካባቢ ያለውን የቅማንት ታጥቀው የሚንቀሳቀሱ ኃይሎችን
የሚጠይቋቸውን ጥያቄዎች ባሟላ መንገድ እንግዲህ ከአቅም በላይ ጥያቄዎች ሊኖሩ ይችላሉ። እነሱን ደግሞ በመረዳዳትና በመግባባት የወረዳ አመራሩ ማኔጅ አድርጎ ወደ ሰላማዊ አንድነቱ ሊመጣ የሚችል ቀጠና ማድረግ ይጠበቅባቸዋል ማለት ነው። በዚህ ሰበብ መንገዱ እንደሚታወቀው እጅግ በጣም አደጋ ላይ ወድቋል ማለት ነው። ሰው በነጻነት መንቀሳቀስ አይችልም። አንዲት እናት በሁለት ጎኑ ስቃይ እየደረሰባት ነው የሚገኘው። ያው ቅድም አቶ ተገኑ ባብራራው መንገድ በሁለቱም በኩል ማለት ነው አስገድዶ ዘርፎ በሚበላው ኃይልም እንዲሁም ደግሞ በመንግስት መዋቅሩ በኩል ደግሞ ሽፍታ መግበሻል፣ ቀልበሻል፣ ካንቺ ቤት ገብቷል በሚል መንገድ ማለት ነው። ስለዚህ በሁለት በኩል ስቃዋን እያየች ያለች እናት ናት ያለችንና እዛ አካባቢ ያለውን ሁኔታ የወረዳ አመራሩ በልዩ ትኩረት ወስዶ ታጥቀው የሚንቀሳቀሱ ኃይሎችን ወደ ሰላማዊ ሁኔታ የዲዲአሩን ተጠቃሚ አድርጎ ሰላማዊ ሁኔታ የሚመጡበት መንገድ መስራት ይጠበቅበታል የሚል ሀሳብ ነው ያለው። አቶ ተገኑ ማለት ላንተ ማቀርብለት ከዚህ ጋር ምንድነው ያ የመተማው መስመር በተደጋጋሚ ይዘጋል። ያ ማለት ኢትዮ ሱዳን መስመር ነው፣ አገር አቋራጭ መስመር ነው። ይህም መስመር በመዝጋት ደረጃ እነዚህ በዛ አካባቢ ታጥቀው የተንቀሳቀሱ ነው የሚሉትን ምክንያቱ ቅድም አንድ ያነሳነው ነገር አለ። እነዚህን አካላት መከላከያ በጀመረው መልኩ ህጋዊ ማዕቀፍ ይዘው ማርግጥ ህጋዊ ማዕቀፍ ተብሎ የታጠቀ ሌላ ኃይል ይኖር የሚል አስተሳሰብ ባይኖርም ነገር ግን ቢያንስ ምን ማድረግ አለብን የሚል ዲፋክቶ ወይም ይሄ ከሁኔታው ተነስተው አካባቢው ሰላም የማድረግና አንድ አጋዥ ኃይል ማድረግ የሚቻልበት እድል ነበር። እሱን አልተጠቀሙበትም። እንዲያውም መንገዱ ለመዘጋቱ ለብዙ ነገሮች ምክንያት ሆኗል። ያ መንገድ መዘጋት የፖለቲካ ትርፍ ለማትረፍ የሚቀምሩ አካላት ካልኩሌሽን ነው ይባላልና ከዚህ አንፃር ያለን እይታ እስኪጥር አድርገ ነገረኝ። እንግዲህ መቼም ታጥቆ የሚንቀሳቀስ ኃይል አይደለም መንገድ ማዘጋት ቀርቶ ያው የሰው ህይወትን እየገደለ መንገድ የተዘጋው ምናልባት ብዙ ጊዜ ጥፋቶች ስለሚደርሱ እገት አለ፣ መኪና ቆሞ መዝረፍ አለ፣ የተለያዩ ተግባራቶች ስለሚደረጉ ይሆናልና እንዲህ አይነት ነገሮች ይደረጋሉ። ባለፈው በወቅት ግን ቀኑን ረሳሁት እንጂ መንግስት እንደዚህ ነዛ አካባቢ ታጥቀው የሚንቀሳቀሱ ኃይሎችን ወደ ሰላም አምጥቶ በማወያየት ወደ ሰላም እንዲመጡ የማድረግ ስራ ተጀምሮ ነበር። የተቋረጠበት ምክንያት ምን እንደሆነ አይታወቅም። ምናልባት ከመሳሪያ ጋር በተያያዘ ከጥቅማ ጥቅም ጋር በተያያዘ ልጆች እንግዲህ የሚያቀርቡ ጥያቄ ነው፣ የራሳቸው ጥያቄ ሊኖር ይችላል። እኒህ ልጆች ታጥቀው የሚንቀሳቀሱበት ሁኔታ የራሳቸው የሆነ ምክንያት ይኖራልና መንግስት ይህን የወረዳውም ሆነ የዞኑ የክልል አመራር መከላከያንም ጨምሮ የልጆችን ፍላጎት ጠይቆ አቶ ወቅቱ ሲናገር በነበረው ልክ ማለት ነው እነዚህ ልጆች ወደ ሰላማዊ መንገድ የሚመጡበት ሁኔታ ማምጣት አስፈላጊ ነው የሚሆነው። ከዛ ውጭ ግን የሰው ፍላጎት አለው። ያለ ፍላጎቴ እስካልተሳካ ድረስ ታጥቄ እንቀሳቀሳለሁ፣ መንግስትን እዋጋለሁ፣ አላማው የሚሆነው እየዘረፈ መብላት ነው የሚሆነው። እስኪ ከዚህ አንፃር ይሄን ከማሳየት አንፃር እናንተ የሞከራችሁት ሙከራ አለ? እኛ ተንቀሳቅሶ መበተኑ ይሄን የተሰበሰበ እሾህ ተበትኖ ህዝቡን እንዲያሰቃየው እናንተ ናችሁ ያደረጋችሁት። ይሄ ደግሞ እንደዚህ ቢሆን መልካም ነው የሚል ያቀርባችሁት አማራጭ ኃይል እንትን አለ ሀሳብ አለ? አሁን አብሮ ተጋብቶ ለመስራት የመጀመሪያው እስካሁን ድረስ ባለና ሂደት ከ2013 መጨረሻ አካባቢ በተፈጠሩ ችግሮች አጠቃላይ በቀጣው ከተፈጠሩ ችግሮች ጋር ተያይዞ ፓርቲውን ከሌላ ኃይል ጋር በመፈረጅ አመራሩ የወረዳ አመራሮች ጋር ተገናኝቶ ለመስራት ምቹ ሁኔታ አልተፈጠረልንም። ምናልባት ከዚህ በኋላ ግን በክልል ደረጃ የጋራ ምክር ቤት አቋቁመናል። አሁን በዞን ደረጃ ማዕከላዊ ጎንደርና የጎንደር ከተማ አስተዳደር የፖለቲካ ፓርቲዎች የጋራ ምክር ቤት አቋቁመናል። ከነገ በኋላ ወደ ወረዳዎች ወርደን የወረዳዎችን የጋራ ምክር ቤት ስናቋቁም አብረን በጋራ እየተወያየን እየተነጋገረን ስንግባባ በዚህ ጉዳይ ይህ ችግር በምንድነው መፈታት ያለበት በሚል ነገር እየተነጋገርን ምን ያህል ሁኔታ ሊኖር ይችላል እንጂ ከዚህ በፊት ግን ተቀራርበን ለመስራት ምቹ ሁኔታ ስላልተፈጠረልን በዚህ ልክ የሄድንበት ሂደት የለም። ሌላው ምናልባት እነዚህ አካላት አሁን ታጥቀው የተንቀሳቀሱ ነው የሚባሉ አካላት የሚጠይቁት ጥያቄ አንዱ የመሬት ጥያቄ እንደሆነ ይነገራል። ምክንያቱም ተደራጅተንና አርሰን የምንበላው መሬት በመተማ ወይም በምዕራብ ጎንደር ይሰጠን የሚል ጥያቄ ማንስተው እንደነበረ ይነገራል። እነሱን ከመምራት ወይም እነዚህን አካላት መርቶ ቀጠናውን ሰላም ከማድረግ አንጻር መንግስት የሄደበት ርቀት ምንም የለም። ነገር ግን በተቃራኒው የቅማንት ተወላጅ የሆኑ ወደ 70 የሚሆኑ ኢንቨስተሮች በምዕራብ ጎንደር የነበረን ከ20-30 ዓመት በፊት ይዘነው እስካሁን ድረስ ለመንግስትም የሚገባውን ኢንቨስትመንት ፈቃድ አውጥተን እየሰራን ባለንበት በአካባቢው ተፈጥሮ በነበረው ችግር ተፈናቅለን ቆይተን አሁን ወደ ቦታችን ዙሪያ ለመመለስ ስንሞክር የቅማንትን ኢንቨስተሮች በመለየት ሌላ አካል አምጥቶ መሩበት። ሌላው ተቅማንት ብሔረሰብ ተወላጅ ኢንቨስተሮች ውጭ የሆነው አካል ሳይነካ ግን የቅማንትን በመቀማት መሩት የሚል አቤቱታ እያቀረቡ ነው። ከመምራት አንጻርም የት እንደመጣ እንኳን ማናውቀው ሌላ አካል ነው የተመራበት ይባላል። እነዚህን ታጥቀው የሚንቀሳቀሱ አካላትን ቢመሯቸው አሁን ያለውን ሁኔታም የማውረድ ችግር አንድ መፍትሄ እንደሚሰጠው ይታሰብ ነበርና ከዚህ አንፃር እስኪ ያላችሁን መረጃ አጥር አድርጋችሁ ንገሩን።
እንግዲህ ከመሬት ነጠቃ ጋር በተያያዘ በቅማንት ቀጠና በተለይም በምዕራብ ጎንደር አካባቢ ያልተዘረፈ ሀብት የለም፣ ያልተነጠቀ መሬት የለም። በጣም ብዙ መሬቶች፣ ብዙ የኢንቨስትመንት ቦታዎች ተነጥቀዋል። ብዙ ሀብታሞች፣ ብዙ በቀጠናው የተሻለ ንብረት ኢንቨስት ሲያደርጉ የነበሮች በተፈጠረው ችግር ምክንያት ከቀያቸው ለቀው ህይወታቸውን ለማሰንበት ሲሉ ወደ ተለያየ አካባቢ ተሰደው የሚኖሩ መሆኑ ይታወቃል። በመሆኑም ቦታውን በመለቀቃቸው ምክንያት ከዛ አካባቢ ቦታውን ተቆጣጥሮ ይዞ እየተከታተለ ከማረስ አንጻር ክፍት ጊዜ ስለነበረው በመንግስት በኩል የተመራ ነው ብዬ እኔ አልወስድም። ምናልባት እኔ አሁን ነው ይህን መረጃ እየተረከብኩ ግንቦት ላይ አንድ በቃ ማን ነው በእንትን ያነጋገርኩት አንድ እንትን ኢንቨስተር አለ መሩት ነው የሚለው እንግዲህ እዚህ ድምጽም አለ ግንቦት ላይ ነው እንግዲህ በይፋ ወጥተው መሩት ነው የሚለው። ከዚህ በፊት እኔ ባለ መረጃ ምንድነው ዝም ብሎ ማንኛውም ሰው እነዚህ የለቀቁ ኢንቨስተሮች መሬት በኃይል ይዞ የማረስና የመጠቀም ሁኔታ ነው የነበረው። አሁን ደግሞ እንደ ያን ነገር ካለ ከመንግስት ጋር ሆኖ ተነጋግሮ የእያንዳንዱ መሬት ህጋዊ የሆነ መሬትን በዚህ ዘመን አንስቶ ለሌላ አካል መስጠት አስፈላጊ አለመሆኑን ይሄ የግድ ማሳየትና የክልሉ መንግስት ይሄን ላይ ትኩረት ሰጥቶ እነዚህን ባለሀብቶች ወደ ቀጠና ሄደው እንዲሰሩና ወደ ቦታቸው ተመልሰው ኢንቨስት የሚያደርጉበት ሁኔታ እንዲመቻች የክልሉ መንግስት መስራት አለበት የሚል አቋም ነው ያለኝ። ሌላው ግን እነዚህ ልጆች እነዚህ የኢንቨስተር ቦታዎችን ወስዶ እዛ መምራት ሳይሆን ራሱን የቻለ የመሬት ራሱን የቻለ አስተዳደር አለው። የራሱ የሆነ እንትን አለው፣ መመሪያ አለው። መሬት እንዴት ነው የሚመራ? የመሬት አጠቃቀምና የመሬት ይዞታ የመሬት ስሪት እንዴት ነው አያያዙ? በምንድን ነው መሬት አንድ ሰው መሬት የሌለው ሰው ወስዶ ከሆነ ቦታ ለመምራት ሲፈለግ ምንድን ነው የሚደረገው? ከኢንቨስተሮች መሬት ብዛት መሬት ከያዘው ተነስቶ ተቀንሶ ነው የሚሰጠው ለሌላ ሰው ወይስ ሙሉ ነው ተነስቶ የሚሰጥ የሚለው ነገር የመሬት ራሱን የቻለ አመራር አስተዳደርና መመሪያ ራሱን የቻለ መመሪያ ስለሚኖረው ያንን መመሪያ መሰረት አድርጎ መንግስት መሰረት ነው ያለበት ማለት ነው። ከዛ ውጭ ልጆች የሚጠይቁት ሰው በመሬት ብቻ መሬት የማርሰው መሬት ይሰጣል በሚል ብቻ ሳይሆን የተለያዩ የልማት እንቅስቃሴዎች ይኖራሉ። በጣም በብዙ ነገር ወደ ልማት ተገብቶ የሚሰሩበት የስራ ሁኔታዎች ይኖራሉና እነዚህ ልጆች ዋና ትልቁ ነገር በሀሳባቸው ተግባብቶ ቁጭ አድርጎ ወደ ውይይት እንዲመጡና የውይይት መድረክ ተከፍቶ አንደኛ ስልጠና የሚሰጥባቸው ጊዜ ቢኖር ወደ ስልጠና ገብተው ስልጠና የሚወስዱበትና የራሳቸው የሆነ የኢንቨስትመንት በጠየቁበት መሰረት ተግባብቶ ወደ ስራ የሚመለሱበት ሁኔታ ቢፈጠር ጥሩ ይሆናል ለማለት የምንፈልገው። ይህ ከተደረገ ቀጠናው ሰላም ይሆናል። ህዝቡን በሰላም ተንቀሳቅሶ በሰላም ወጥቶ ገብቶ የሚልበት ሁኔታ ሊፈጠር ይችላል እና ይሄ ካልተደረገ ግን የታጠቀ ኃይል ነገም የቸገረው ሁሉ መሳሪያ እያወጣ የአባቱ መሳሪያ የቤተሰቡ መሳሪያ እየያዘ መንገድ ላይ የቆመ መዝረፉ የራሱን እህት ወንድም ቤተሰቡን መዝረፉና እያገተ ብር መቀበሉ ስለማይቀር መንግስት ለዚህ ሁሉ የአካባቢው ማህበረሰብን በማወያየትና ከአካባቢው ከሚንቀሳቀሱ ተቋማት ጋር አብሮ በጋራ በመስራት ይህ ችግር እንዲቀረፍ እኔ በቃ አበክር የሚጠይቀው የህዝባችን ሰላም በጣም አሳሳቢ ነው። የመኖር ያለመኖር አሁን ሰው ዛሬን ውዬ ነገ አድራለሁ ወይ የሚለው በቃ ዋስትና የለው ማህበረሰቡና በዚህ ላይ መንግስት አተኩሮ እንዲሰራ ማሳሰቢያ ያሰጣለን። የመንግስት ሰራተኛ አንድ የረሳ ነው እንትን አለ። የመንግስት ሰራተኛም በባለፈው በርካታ ጊዜያትን እንትን ብሎ ነበረ ማለት ተፈናቅለው ቆይተዋል። መጨረሻ ላይ መንግስት እንዲገቡ ብሎ ደግሞ ያወጣው እንትን ነበረ። እሱ እንዴት አያችሁት? እየተፈጸመ ነው ወይስ ያለበት ሁኔታ ምንድነው? እጅግ በጣም ከልብ ነው የምናመሰግነው። እንግዲህ ከዚህ በፊት ከፌዴራል መንግስቱ ጀምሮ እስከ ክልል እንዲሁም ወረዳና ዞን አካባቢ ያሉ ከፍተኛ አመራሮችን በተፈናቀሉ የመንግስት ሰራተኞች ዙሪያ ላይ የተለያዩ መግለጫዎችን ስናወጣ ቆይተናል። እንዲሁም ደግሞ በደብዳቤ እነዚህ የመንግስት ሰራተኞች እንዲመለሱ ቁጥራቸው እጅግ በጣም በርካታ ነው እንዲመለሱ አቤቱታ ደብዳቤዎች ስናስገባ ቆይተናል። መግለጫዎች ስናወጣ ነበር ማለት ነው። ከዚህ አንጻር የክልሉ መንግስት የአማራ ክልል ምክር ቤት 374 የሚሆኑ የመንግስት ሰራተኞች መልሰውልናል። ከዚህም አንጻር እጅግ በጣም ሳናመሰግን አናልፍም ማለት ነው። ጥያቄዎቻችን እየተመለሱ ያሉበት ሁኔታ ስላለ ከዛ ውጭ ግን አሁንም በመረጃው በደንብ ተለቅሞ ያልተመለሱ በተለይም ላይ አርማጮ ወረዳ ወደ 11 የሚሆኑ የመንግስት ሰራተኞች እንዲሁም በተለያዩ ወረዳዎች ላይ አሁን በቁጥር ደረጃ ከ74 በላይ የሚሆኑ የመንግስት ሰራተኞች ያልተመለሱ ማለት ነው። ስለዚህ እነዚህ የመንግስት ሰራተኞች የሚመለሱበትን ሁኔታ የክልል ምክር ቤቱ እንዲሁም የክልል መንግስቱ በትኩረት ተመልክቶ ወደ መንግስት ስራቸው እንዲመለሱ የማድረጉ ስራ እንዲሰራ የሚል ሀሳብ አስተያየት ነው ያለኝ። በተጨማሪም እንግዲህ ቅድም የተነሳ ነገር አለ። ከዚህ ከመንግስት ሰራተኞች ልፍልያ አንድ ነጥብ ማንሳት ፈልጌ ነው። በተለይም ከዚህ ከኢንቨስተሮች ጋር ተያይዞ ኢንቨስተሮች ከዚህ በፊት በጣም በተለያየ መንገድ የተለያዩ ቅሬታዎች ሲያቀርቡ ቆይተዋል። በመተማ ቀጠና ላይ ጉባኤ ሌንጫ መቃ አካባቢና በረሃማ አካባቢዎች ላይ ተከስቶ በነበረው የጸጥታና የደህንነት ስጋት ጦርነት እንደነበር ይታወቃል። ይህ ጦርነት እዛ አካባቢ የነበሩ ኢንቨስተሮችን አፈናቅሎ በተለያየ ቦታ እንዲኖሩ አድርጓቸዋል። ወደ ቦታው ተመልሰው ማልማት አልቻሉም። በተለያየ ዲፕሎማሲያዊ ስራ የተወሰኑ ሰዎች ለመሞከር ስራ ኢንቨስትመንቱን ለመሞከር ትንሽ ትግል ያደረጉ ነበሩ። ነገር ግን ተመልሶ ችግሩ እየተባባሰ በመምጣቱ
አሁንም ጫካ ላይ ያለው ኃይል በነጻነት እንዳይሰሩ እንቅፋት ስለፈጠረባቸው በልማት ላይ መሰማራት አልቻሉ ማለት ነው። ሆኖ ግን አሁን ላይ ለተለያየ ማህበረሰብ የነዛ የኢንቨስተሮችን ቦታ የመምራት ፍላጎት እየተመለከትን ነው። ትናንትና አንድ ግለሰብ ደውዬ ቼክ አድርጌያለሁ። እጅግ በጣም አሳፋሪ ድርጊት ስለሆነ ማለት ነው። ነገም ይህንን ጉዳይ እንዲሁ በእንዝላልነት የምንተወው ጉዳይ ስላልሆነ አርሶ አደሮቻችን በተለያየ መንገድ የሚሆን በጸጥታ ችግር የሚሆን በፍላጎት ያንን አካባቢ ለቀው እስከወጡ ድረስ የወጡበትን መሰረታዊ የሆነ አመክንዮ ለሚመለከተው አካል አቅርቦ ከመረዳዳት ባለፈ ሌላን አካል አምጥቶ ማስፈር ሌላ ፖለቲካዊ እይታ አለው ማለት ነው። ስለዚህ ከዚህ ፖለቲካዊ ፍላጎት በጸዳ መንገድ እዛ አካባቢ ያሉ ኢንቨስተሮችን ሰብስቦ ማወያየት፣ አቅጣጫ ማስያዝ እና ደግሞ እንዲያለሙት ምክንያቱም ማህበረሰቡ ተጠቃሚ መሆን መቻል ሀገር በልማቱ ላይ ተጠቃሚ መሆን መቻል አለበት ዞሮ መልማት መቻል አለበት በሚለው ላይ እኛም እንደ ድርጅት እናምናለን። ግን ደግሞ ለሌላ አካል መምራት ግን ሌላ ፖለቲካዊ ፍላጎት ስለሆነ ከእንደዚህ አይነት እይታዎች መቆጠብ መቻል ስላለበት የክልሉ መንግስት ቁጭ ብሎ መነጋገርና ሀሳቦችን የጋራ አድርጎ ወደ ልማት የሚመጣበት መንገድ መፈጠር መቻል አለበት የሚል እምነት ነው ያለኝ። ታጥቀው የሚንቀሳቀሱ ኃይሎች ፍላጎታቸውን ማጥናት ይጠይቃል። መጀመሪያ የተፈናቀሉበት መሰረታዊ ፍላጎት ምንድነው? ያፈናቀላቸው ሁኔታ ማለት ወደ ትግሉ እንዲገቡ ያደረጋቸው መሰረታዊ ምክንያት ምንድነው የሚለውን ካጠኑ በኋላ ለነዛ መሰረታዊ ምክንያቶች መፍትሄ ማስቀመጥ ይጠይቃል ማለት ነው። በትግል የሚመጣ ለውጥ እንደሌለ እንደምናምነው ሁሉ ነገር ግን እነዚህ ታጥቀው የወጡ ኃይሎች መሰረታዊ ፍላጎቶቻቸው ምንድናቸው? የማህበራዊ ቀውስ ነው? ፖለቲካዊ ቀውስ ነው? ወይስ የኢኮኖሚያዊ ችግር ነው? ቤቱ የተቃጠለ በተለያየ መንገድ አለምቶ መብላት ያቃተው ለዘረፋ ራሱን ያሰማራ ግለሰብ ሊኖር ይችላል። በመሰረታዊነት ከማንነትና ከአስተዳደር ጥያቄና መሰረታዊ ከሆኑ ከቅማንት ህዝብ ፍላጎት አንጻር ደግሞ ታጥቀው የሚንቀሳቀሱ ኃይሎች ሊኖር ይችላሉ። ስለዚህ እነዚህን ወደ ምክክር በየፍላጎታቸው አንጻር ለይቶ ማወያየትና ጥቅማቸውን ባስከበረ መንገድ ወደ ቤታቸው የሚመለሱበት ሁኔታ መስራት ይጠበቃል። በተጨማሪ ግን ከሀገር ውጭ ተፈናቅለው የሚኖሩ እንደ ኢንቨስተሮች ከሀገር ውጭ ደግሞም ተፈናቅለው የሚኖሩ በጣም በሱዳን በካምፕ ተጠልለው የሚኖሩ የቅማንት ተወላጆች አሉ። በተለይ በመተማ፣ በጉባኤ፣ በሌንጫ አካባቢ እንዲሁም በቋራና በምዕራብ አርማጭሆ አካባቢ የተፈናቀሉ የቅማንት ተወላጆች በካምፕ ላይ በተለያየ በሽታና በተለያየ የፖለቲካ ቀውስ ውስጥ ነው እየተሰቃዩ የሚገኙት። ስለዚህ የክልሉ መንግስት ይህን በልዩ ትኩረት አይቶ ወደ ሀገራቸው የሚመለሱበት ሁኔታ መፍጠር ይጠበቅበታል ማለት ነው። የተለያዩ የፖለቲካ ፍላጎቶች ሊኖሩ ይችላሉ። ቅድም ሲባል እንደነበረው እነዛን ኃይሎች ግን ለሌላ ለጠላት አጋልጦ መስጠት ግን ከአማራ ክልል መንግስት የሚጠበቅ ነው ብዬ አልወስድም። ምክንያቱም የራሱ ዜጎች ናቸው፣ የክልሉ ዜጎች ናቸው፣ የኢትዮጵያዊ ናቸው። በሌላ ካምፕ ተከልለው ለሌላ ጠላት ኃይል ተጋልጠው ሲረባቸው ሲጠማቸው ተገዶም ሊሆን ይችላል ለሌላ ጠላት ቡድን እንዲሰለፉ ክፍት አድርጎ መተው ግን ፖለቲካሊ ልክ ነው ብዬ አልወስድም። ከዚህ አንጻር የክልሉ መንግስት በልዩ ትኩረት ወደ ሀገራቸው የሚመለሱበት ሁኔታ መፍጠር መቻል አለበት የሚል ሀሳብ አስተያየት ለመስጠት ፈልጌ ነው። ማጠቃለያ 2 ደቂቃ እስኪ እንደው ምናልባት የቀረ ብትሉት ነገር ካለ 2 ደቂቃ። አመሰግናለሁ። ምናልባት እዚህ ከተፈናቀሉ የመንግስት ሰራተኞች ጋር በተያያዘ እንግዲህ ለአመታት ተፈናቅለው ቆዩ። ከ2011 ዓመተ ምህረት ጀምሮ የተፈናቀሉ የመንግስት ሰራተኞች ጥያቄ ስጠይቀ ነበር። ለክልሉ ካቢኔ የቀረበው 405 የመንግስት ሰራተኛ ነው የቀረበ ነበር። ከ405ቱ አቶ አውግቸው እንዳቀረበው 374ን የክልሉ መንግስት ወደ ስራቸው ከመጋቢት 1 ጀምሮ ወደ ስራቸው እንዲመለስ አድርጓል። ይህን የክልሉ መንግስት ቴንኪው ነው የምንለው። የተደረገው ተግባር በጣም ትልቅ ነገር ስለሆነ ከዛ ውጭ ግን ከዚህ መሀል ተቆርጦ የቀሩ የወረዳ የሲቪል ሰርቪስ ባለሙያዎችና አመራር መረጃን በወቅቱ ባለማድረሱ እየቀሩ አሉ። አሁን በምዕራብ ጎንደር ወደ 37 የሚሆኑ ናቸው። ማዕከላዊ ጎንደር የተላከ ወደ ክልል የተላከ በሲቪል ሰርቪስ ተልኳል 73። በጥቅሉ ወደ 100 በላይ የሚሆኑ የመንግስት ሰራተኛ ተመልሰዋል። የክልሉ መንግስት በጀመረው መሰረት እነዚህን እንዲያካትልን የሚል ጥያቄ ነው ማለት ማቅረብ ነው የምንፈልገው። ከዛ በተጨማሪ ግን መፈናቀልን በተመለከተ የተፈናቀለ የመንግስት ሰራተኛ ብቻ ሳይሆን በጣም ብዙ የተፈናቀለ የቅማንት ማህበረሰብ ነው ያለው። ተወረዳ ወረዳ ተፈናቅሎ ከቦታ ቦታ ተፈናቅሎ የተቀመጣለ፣ በሱዳን ተፈናቅለው የሚቀመጡ አሉ። እነዚህንም የተፈናቀሉ ዜጎችን ሙሉ በሙሉ ፍላጎታቸውን በማሟላት ወደ ቀያቸው እንዲመለሱ የማድረግ ስራ መሰራት አለበት የሚል ሀሳብ መስጠት ነው የምፈልገው። ሌላው ከጥያቄው አመላለስ ጋር በተያያዘ ጥያቄው በፕሮፓጋንዳ አይመለስም። የቅማንት ህዝብ የማንነትና የራስ አስተዳደር ጥያቄ ማንነቱ ከተመለሰ ቆይቷል። የራስ አስተዳደር ጥያቄ የቅማንት ጥያቄ የሚመለሰው ሰዎችን በመጥላት የሚንቀሳቀሱ ኃይሎችን በመተቸት ወይም ጠልፈ በመጣል አይደለም። በመመካከር በመነጋገር ያልተከናወኑ ተግባራትን አብሮ በጋራ እየተነጋገሩ እየተወያዩ እየገመገሙ እያስተካከሉ በመሄድና ሌሎች አካላትንም አሳታፊ በማድረግ አብሮ እንዲሰሩ በማድረግ ነው ጥያቄው መመለስ ይችላል የሚል ሀሳብ ያለኝ ማለት ነው። ከዛ ውጭ ግን ፌክ አካውንት በመስራት የተለያዩ ተቋማትን ይዞ ግለሰቦችን ጠልፎ ለመጣል የሚደረገው እንቅስቃሴ መቆም አለበት የሚል ሀሳብ ለመስጠት የምፈልገው። ከዚህ ጋር ተያይዞ አሁን ሰሞኑን ቢሆን ወደኛ ወደ ፓርቲው መጥቶ የተለያዩ ማህተም በግል ኪስ ይዘ ማህተም ለፍላጎት ለህዝብ ሲሆን የህዝብን አጀንዳ ከማውጣት አንጻር ማህተሙ ታቤት ነው ከኪስ የሚቀመጥ
ለትችትና የሆነ አንዳንድ ተቋማትን ለማጥላላትና ለማጠልሸት ደግሞ ግለሰቦችን ለማጠልሸት ማህተሙ ተግባር ላይ የሚውልበት ሁኔታ አለና ይህም ወንድሞቻችን እኛ ማድረግ ያለብን እንደ ተቋም እንደ ፓርቲ የራሳችን የሆነ መተዳደሪያ ደንብ አለና በደንቡ መሰረት እንገመግማለን። መስተካከል ያለበት ይስተካከላል። ያልሰራ አካል ካልተስተካከለ ተገምግሞ ማይስተካከል ከሆነ ከአመራርነት የሚነሳበት ሁኔታ እንዲነሳ የማድረግ ስራ ይሰራል እንጂ ዝም ብሎ እንደው በውጭና ለተለያዩ አካላት የውስጥ ሚስጥርን እያወጣህ እየሰጠህ የውስጥ ያስተራር ችግር አለበት እያልክ እያወጣህ እየሰጠህ ማስተቸት ትክክል አይደለምና ከዚህ እንዲቆጠቡ የሚል ሀሳብ ለመስጠት ነው ሞክረው። አመሰግናለሁ። አቶ ጉቸው እንደ 2 ደቂቃ ምክንያቱም እንትን እያሉ ሰዓት ነው እንትን እያልን 2 ደቂቃ በተለይ አንድ በግል ኪስ የድርጅት ማህተም ተይዞ ሲሄድ ምንድነው ይሄድ እስካሁን ምን እያደረጋችሁ እንዴት ዝም አላችሁ? ለምን ስለመገምገምና የሆነ አፋጣኝ እርምጃ መውሰድ አልቻላችሁም? ጥሪ ያለው 2 ደቂቃ እንግዲህ እሱን በቀጣይ በህግ የምንጠያይቅበት ስለሚሆን ህጋዊ ጉዳዩን በህጋዊ መንገዱ ነው የምንተው። ድርጅቱ ማህተም የት ነው ያለ፣ እንዴት ነው የሚተዳደረው፣ እንዴት ነው የሚመራው የራሱ ደንብ ስላለ እዛ ላይ በስፋት መናገር አልፈልግም። ዞሮ ግን እንደዚህ አይነት ፍላጎቶች መስተካከል መቻል ስላለባቸው ለቀጣይ ለተለያዩ ተቋማቶችም እንቅፋት ስለሚሆኑ አደጋም ስለሆኑ ወንጀልም ስለሆነ ለህዝባችን ተጠቃሚነትም አደጋ ውስጥ የሚጥሉ ስለሆነ እንደዚህ አይነት እንቅስቃሴዎች መስተካከል መቻል አለባቸው። እሱን በቀጣይ በፕሮግራማችን መሰረት የምናስተካክለው ይሆናል የሚል እምነት ነው ያለኝ። መስተካከል መቻል ያለበት ግን የፖለቲካ አሻጥሩ ነው። አሻጥሩ መስተካከል መቻል ያለበት የቅማንት ህዝብ ጥያቄው አንድና አንድ የማንነትና የራስ አስተዳደር ጥያቄ፣ ሌላ አጀንዳ የለው። ይህ የራስ አስተዳደር መሰረታዊ ጥያቄ ደግሞ የብሔረሰብ ምክር ቤት ይቋቋምልኝ ነው። የብሔረሰብ ምክር ቤት ሳይቋቋምለት ሌላ አሻጥር ውስጥ ገብተው የቅማንት ህዝብ ክልልነት ጥያቄ ውስጥ አግብቶ ቅማንትን ለማዞር የሚደረግ እና ደግሞ ይህንን ጥያቄም ሌሎች አካላቶች ይዘውት እንዲያራግቡት የሚፈልግ ፍላጎቶች ከቅማንት ህዝብ ፍላጎት ውጭ ነው። የቅማንት ህዝብ ጥያቄ በማህበራዊ ሚዲያ ነው እንደሚጠይቀው። ክልልስ ተሆነ ታዲያ የራሱ ፕሮሲጀር የለው። ፕሮሲጀሮችን ባለመከተል ባይዘው ይህንን አንዳንድ ብቅ እያሉ በተለያዩ መድረኮች ላይ ብቅ የሚያደርጉ የተለያዩ አካላቶች ስላሉ ጭምር ነው ማነሳው። በደብዳቤዎቻቸውም ያየናቸው ደብዳቤዎች አሉ። ፎርማል ህጋዊ ናቸው ወይ ተቋማቶች የሚለው ሌላ ጉዳይ ሆኖ ግን ደግሞ ለቅማንት ህዝብ ግን መደናገሪያ ሆኖ ግን መቀጠል መቻል የለበትም። ህዝባችን ነቅቶ እንዲጠብቅ ለማድረግ ያክል ነው። በንቃት የቅማንትን ህዝብ መሰረታዊ የሆነ ጥያቄ ለይቶ የክልሉ መንግስትን በዛች መሰረታዊ የሆነ ጥያቄ ላይ ብቻ ሊሰራ ይገባዋል እንጂ የተለያዩ አሻጥራዊ ወሬዎችን መነሻ በማድረግ ከቅማንት ህዝብ ጋር ጥላቻና የቅማንትና የአማራ ወንድማማች የሆነውን ህዝብም የመነጣጠል የፖለቲካ መነጣጠል ሴራ አድርገው እንዳይጠቀሙበት በጋራ ህዝባችንም ድርጅታችንም ሌሎችም ተቋማት ሚዲያ ተቋማታችን ከእንደዚህ አይነት አሻጥሮች ነጻ ሆነን ህዝባችን ነጻነቱን ሊያረጋግጥ የሚችልበት ሁኔታ መፈጸም መቻል ይጠበቅብናል የሚል ሀሳብ አስተያየት ለመጨመር ፈልጌ ነው። እጅግ በጣም ውድ እንግዶቻችን እንግዲህ የነበረን ቆይታ ይሄን ይመስል ነበር። እንግዶቻችን ጋር የነበረን ቆይታ ጥሩ እንደነበረ እንግዲህ እናንተ ተመልካቾች፣ አድማጮች የራሳችሁን አስተያየት የምትሰጡበት ይሆናል። እንግዲህ ጥሩ የሆኑ ነገሮችን አንስተናል። በቀጣይም በዚህ ምናበቃ አይደለም። በቀጣይ ሌሎችንም ለህዝብ ምን እናድርግ ይሻላል፣ ምን እንደሚጠቅመው የሚሉ ነገሮችን የምናነሳ ይሆናል። ተቀራርቦ መስራት ዋጋው ብዙ ነው። እንግዲህ ተራርቀህ ምን ልታመጣ ትችላለህ? ተራርቀህ አሁን ያለው የቅማንት ህዝብ በተቀመጠበት ጂኦግራፊ እንደ ብራና ጠቅልል ልታነሳው አትችልም። ስለዚህ ከዛው አውዱን ጠብቀህ በምን አግባብ ነው መቀጠል ያለበት፣ በምን አግባብ ነው መሄድ ያለበት የሚለውን ነገር ማየት ጥሩ ነው። ተቀራርቦ መስራት ጥሩ ፖለቲካዊ ውጤት የሚያመጣው በብስለት ሲካሄድ ነው። ግን ተዛ አልፎ ደግሞ ያልሆነ የራስን አላማ ትተህ ለነሱ ለመለጠፍ የበራሱ ሌላ ጉዳት ሊያመጣ ይችላል። ነገር ግን የቅማንትን ህዝብ አሁን ካለበት መከራ የበለጠ ደግሞ ሌላ መከራ ሊያመጣ የሚችል የቅማንት ተወላጅ ይኖራል ወይ? እሱ ካለ ከባድ ነው ሊሆን የሚችለው። እሱም መስተካከል ይኖርበታል። ሌላው ግን ታርገትኩ ሁሉም ተቃውሞ ማቅረብ ደግሞ ፍሬ ሊያፈራ አይችልም። መቼም ቢሆን በዓለም የፖለቲካ ተሞክሮ ተቃውሞ ብቻውን ለውጥ ሊያመጣ አይችልም። ተቃውሞ አንዳንዴ በጦርነት መሀል ሁሌም ጉዳይ በጦርነት አልቅም በምን ይመጣል? ዞሮ በሰላም ውይይት፣ በንግግር የሰላም መርሆችን በማስቀመጥ ፍጻሜ እንዲያገኝ የሚደረግበት ሁኔታ ነው። እንግዲህ የዓለም ተሞክሮም ሁሉ ነገር የሚነግረን እንጂ ተቃውሞ ብቻ ሚዲያ ላይ ብቻ ፌስቡክ ላይ እና ዩቲዩብ ላይ በመናገር መፍትሄ ማምጣት አይቻልም። በዚህ መፍትሄ እናመጣለን የምትሉ አካላትም ምናልባት በጥላቻ የህዝቡን መከራ ታረዝሙት ካልሆነ መስተቀር የምታመጡት ለውጥ አለመኖርን ግን ማየት ይቻላል። እኔ በተደጋጋሚ ጠይቄ ያውቃለሁ። እስኪ ስትቃወሙ የምትቃወሙበት ብዙ ነገር ሊኖር ይችላል። ግን ይሄን ተቃውሞ በምን አግባብ
አቅጣጫና ሲሰው በምን አግባብ የትግል መርህን ጠብቆ ይቀጥል የሚለውን ነገር ግን እስቲ ጽፋችሁ አስነበቡን የሚል በተደጋጋሚ ጠይቄ ያውቃለሁ። እስካሁን ድረስ ያስነበበኝ አንድ የነቃ የፖለቲካ ወይም የማህበራዊ ሚዲያ አንቂ አላየሁም። እሱ ቢካሄድ እሱ ቢሆን ጥሩ ነው የሚል እይታ አለኝ። ሌላው እነዚህን ወደ ህዝብ ውስጥ ገብተው ተበትነው ለህዝብ መከራ እንደሆነ የሚነገርላቸው ማዕከላትም ቅድም በተባለው አግባብ የወረዳ አካላት ተነጋግራችሁ ቢያንስ ህጋዊ ማዕቀፍ ይዘው ለጊዜውም ቢሆን የህዝቡን ካለበት መከራ እንዲወጣ ማድረግ ቢቻል መልካም ነው። ከዛ ውጭ እንግዲህ እነዚህ ኢንቨስተሮች አባሮ ሌላ ሰው መምራት በቀጣይም ሊፈጠር ይችላል። እሱም ሌላ የሰላም ጠንቅ መሆኑን ለማንም ግልጽ ነው። መቼም ጦሙን እያደረ ማንም ዝም ብሎ የሚያድር የለምና ነገም ሌላ የብጥብጥ በሮችን ለመክፈት መንገድ ይከፍታልና ከዚህም ጋር ሰከን ተብሎ ቢታይ ጥሩ ነው። ዘር መሰረት ያደረገ መሬት ማፈናቀል ለክልሉ ሌላ ክፉ ገጽታ ነው የሚሆነውና ከዚህ አንፃር ሰከነ ቢባል ጥሩ ነው። እንግዲህ የዛሬው ፕሮግራማችን ጥር ባለመልኩ ይሄን ይመስላል። ሚዲያችን አማራጭ ሚዲያ ሆኖ አማራጭ ድምጽ ነው እንዲቀርብ ሁላችሁም ይሄን ፕሮግራም የምትከታተሉ አካላት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሰፋ አውድ እንዲኖረው ብታደርጉ ጥሩ ነው። ከዛ ውጭ ግን ሚዲያችን አማራጭ ሚዲያ ሆኖ እንዲቀርብ በትንሹም ቢሆን በምን አግባብ እንረዳዳ የሚለውን ነገር መነጋገር ቢቻል ጥሩ ነው። ይሄ ሚዲያ አሁን ባለው አግባብ አሁን እቺን ፕሮግራም እንኳን እየሰራን ያለ ነው በደጋፊዎቻችን ስቱዲዮ ገብተን ነው እየሰራን ያለነው እንጂ የራሳችን ካሜራ የለንም፣ የራሳችን ስቱዲዮ የለንም። እና ይሄንስ በምን አግባብ እንሙላውና በቀጣይ ሰፋ ያለ ስራ እንስራ የሚለውን ነገር እንደ ተመልካችም እንደ ህዝብም እንደ ይሄን በምን አግባብ የሚለውን ነገር መመካከር ብንችል ጥሩ ነው ሚል መልእክት አለኝ። በቀጣይ ሌሎች እናነሳለን። እንግዲህ የነበረን ፕሮግራም ባጭሩ ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ውድ እንግዶቻችን ለነበረን ቆይታ ከልብ እናመሰግናለን። በቀጣይ ሌሎችንም ነገሮች አንስተን የምንነጋገር ይሆናል። ለዛሬው ግን ጊዜያችሁን ሰውታችሁ ከዚህ ተገንታችሁ ይሄን ሐሳብ በመስጠታችሁ ከልብ እናመሰግናለን። ክብር ይስጥልን። እኛም ከልብ እናመሰግናለን።